እንዳነሳው አመቱ በመልካም ሁኔታ ነው የመጣው። ከዚህ በፊት በኮቪድ ምክንያት ተቋርጦ ነበር። ባለፈው አመት ነው የጀመርነው። በልምድ እንደነበረው የፕሪሚየር ሊግ ክለቦች ብቻ ናቸው የሚሳተፉት የነበረው። አሁን የሱፐር ሊግ ክለቦችን ጨምረን ነው እያሳተፍነው የመጣ ነው። እርስ በርስ አገናኝተን አሸናፊዎቹ ከፕሪሚየር ሊግ ክለቦች ጋር እንዲገናኙ፣ በሚቀጥለው ደግሞ ወደ ታች ወርደን የአንደኛ ሊግ ክለቦች የሚሳተፉበት፣ ምክንያቱም ከስሙ ራሱ ስታይ የኢትዮጵያ ዋንጫ ነውና ሁሉም የኢትዮጵያ ክለቦች በሊጉ ስር የሚሳተፉ ክለቦች መሳተፍ ግዴታ አድርገን ነው የተንቀሳቀስነው ያለ ነው። በዚህ ደረጃ ነው የመጣ ነው። ዛሬ ፍጻሜውን አግኝቷል። እዚህ ደርሰናል። ውድድሩ ጥሩ ነው። የፌዴሬሽኑን ዝግጅት በጣም ጥሩ ነው የነበረው። ከጸጥታ ኃይሎች ጋር ተነጋግረን ከሚመለከታቸው ጋር ተነጋግረን ፍቃድ አግኝተን ስቴዲየም አዲስ አበባ ስቴዲየምንም ሚኒስትር መስሪያ ቤቱ ፈቅዶልን ከጸጥታ ኃይሎች ጋር ተነጋግረን በዚህ ደረጃ ነው የመጣ ነው። ኦል ኦፍ ዘ ሰደን የተለያየ ችግር ምክንያት በተሰጠን ትዕዛዝ መሰረት ዝግ አድርገናል። የስፖርት ቤተሰቡም ይህን መረዳት አለበት የሚል እምነት ነው ያለኝ። እኛ የቲኬት ዋጋ አውጥተን ከኢትዮጵያ ቴሌቪዥንም ጋር እንዲተላለፍ ስንነጋገር በነፃ አይደለም፣ ገንዘብ ከፍለን ነው። ይህን ገንዘብ ከዚህ ሜዳ ገቢ እናገኛለን የሚል እሳቤ ነው የነበረው እና ኢትዮጵያ ቴሌቪዥንም ከጠየቀው ዋጋ በግማሽ ቀንሶ ነው ይህንን ለማስተላለፍ የወሰደው እና በዚህ አጋጣሚ ማመስገን እፈልጋለሁ። ነገር ግን ድባቡ ከዚህ በላይ መድመቅ ነበረበት። ነገር ግን ከአቅም በላይ በሆኑ ምክንያቶች በተሰጠው ትዕዛዝ በዝግ ስቴዲየም አድርገናል። አስበዋል። የዚህን ተቃራኒ ሁሉ ህዝብ ሜዳ ገብቶ ኦፍኮርስ የጸጥታ ኃይሉ ይህን ትዕዛዝ ሲያስተላልፍ አምና የነበረውን ነገር ታስታውሳላችሁ። ሙሉ በሙሉ ይህ ስቴዲየም ግንባታ ስር ነው ያለው። አሁንም አልተረካከበም ሚኒስቴር መስሪያ ቤቱና ወንበሮቹ ሙሉ በሙሉ የወደሙበት ነው ሁኔታ ነው የነበረው። ይህንን የሁኔታ ግምገማ በማድረግ በተሰጠን ትዕዛዝ መሰረት ኦፍኮርስ ማታ ነው ወደ 5 ሰዓት አካባቢ ነው ያስተላለፍ ነው ያሳወቅ ነው። አዝናለሁ። ብዙ ደጋፊዎች ከክፍለ ሀገር መጥቷል። ተዘጋጅቶ ነው የነበሩት። በየከተማቸው ውጪ አድሮ ነው በአውቶቡስ የመጡት፣ በተለያየ ትራንስፖርት መገናኛ የመጡት። ባይሆን ጥሩ ነበር፣ ግን ከአቅም በላይ በሆነ ነገር ሆኗል። ይህን ስንገልጽ ደስተኛ ሆነን አይደለም እኛም፣ ምክንያቱም እንዲደምቅ እንፈልጋለን። ግን ከአንዳንድ ግንዛቤ ማጣት በመነሳት ከዛም በላይ ደግሞ ከፍላጎት ካላቸው ክለባቸውን በቦታ ተገኝተው ከመደገፍ ከሚመነጭ ፍላጎት የተቋሙን ስም ለመጥፎ ጎኑ ሶሻል ሚዲያ ላይ ሲዘዋወር ነበር። እሱን ምንም ማድረግ አትችልም። ፌዴሬሽኑ ከፍ ያለ ነገር የምትቀበለው ነገር ነው። ነገር ግን ከሀገር የሚሰጠውን ትዕዛዝ ደግሞ የመቀበል ግዴታ አለበት ተቋሙ። ደሴት አይደለም፣ ኃላፊነት ስላለብን ማለት ነው እና ወደፊት እነኚህ ነገሮች መብት ያገኛሉ ብዬ አስባለሁ። እዛም እዚህ የሚነሱ ነገሮች መብት ሲያገኙ ስፖርት ቤተሰቡ ወደ እግር ኳስ ሜዳ ይመለሳል ብዬ ነው የማስበው። ነገር ግን አዝናለሁ። ተንገላቷል። ብዙዎቹ ከተማ ውስጥ አያቸዋለሁ። ብዙ ተንገላቷል። የነበረው ይሄ ነው እና ከዚህ በላይ መድመቅ ይችል ነበረ እና ነገር ግን ደግሞ ከጸጥታ በላይ ምንም ነገር የለም። እንዳልከው ስሙ የኢትዮጵያ ዋንጫ ነው። ስሙን በጣም በጥንቃቄ ነው፣ ምክንያቱም ሀገርን የሚወክል የሀገራችን ስም ነው። ስለዚህ ሁሉም በኢትዮጵያ እግር ኳስ ፌዴሬሽን ስር የሚሳተፉ ክለቦች ይህንን እዚህ ዋንጫ ላይ የመሳተፍ ግዴታ አለባቸው የሚል መስፈርት አስቀምጠን ነው እየተንቀሳቀስ ነው ያለ ነው። እንዳየው ካፍ ከጥሎ ማለፍ ጨዋታው ከመካሄዱ በፊት የተወሰነ ውሳኔ ነው። ክለቦች በመሳተፋቸው ድሮ ከምድብ ሲያልፉ ነው የሆነ ጥቅማ ጥቅም የሚያገኙት። አሁን ግን ከዛም አልፎ በማለፋቸው ለኪሳራ ይዳረጉ ነበር። የአውሮፕላን ቲኬት፣ የተለያየ ወጪና አሁን ግን አንድ ክለብ ወደዚህ በማለፉ ብቻ $50,000 ሽልማት ያገኛል። ካፍ ይሸልማል። ምክንያቱም ቢያንስ ትራንስፖርቱን መሸፈን አለበት ብሎ በመጀመሪያ ከኖክአውት ሲወጣ $50,000 ነው የሚያገኘው አንድ ክለብ። ወደ ምድብ ድልድል ሲገባ ደግሞ የተሻለ እያገኘ ነው የሚሄደው። ስለዚህ ቢዝነስ ነው ይሄም። እዚህ ደረጃ ክለቦቻችን ጠንክሮ መስራት አለባቸው። ሲዳማ ቡና እንኳን ደስ አላችሁ ማለት ፈልጋለሁ። እነኚህ ክለቦች እዚህ ላይ ሲሳተፉ ጠንካራ ሆኖ ሲሄዱ የሀገራችን የእግር ኳስን ደረጃ ከፍ ነው የሚያደርጉት። እኛ አሁን አንድ ቻምፒየንስ ሊግ ላይ አንድ ኮንፌዴሬሽን ካፕ ላይ የሚሳተፍ ክለብ ነው ያለው። ይሄ ኮታ
የሚሰጠው በፐርፎርማንስ ሌቨል ተለክቶ ነው። ሌሎች 2-3 የሚያገኙ ሀገራት አሉ። ስለዚህ ማስተላለፍ የምፈልገው መልእክት ከዚህ ደስታ ውስጥ ወጥቶ ወደፊት አጠናክሮ ቢያንስ ከምድባቸው የምድብ ድልድል ውስጥ ሊያስገባቸው የሚችል ስራ እንዲሰሩ መልእክቴን ማስተላለፍ ፈልጋለሁ።